ለማገዶ እንኳን ቆርጠህ የምታመጣት አንድ እንጨት የለች። ባዶ ርቃውን የቀረ መሬት ነው ያለ። ትልቅ ዝናብ አለ፣ ባዶ መሬት አለ። ውድማ የሚፈር ገበሬ የለም እኛ አካባቢ ላይ አሁን እዚህ። ለምን ቢባል መሬቱ በተአምር አዝመራም ቢሆን አፈሩ አልቋል። አመርት መሬቴ ይሄን ሳገኝበት የነበረው እኮ 40 ኩንታል ድረስ አገኘበታል። የ40 ኩንታል ዘዴ ወዲት መጣ ወደ 3 ኩንታል መጣ። ይሄ ሰው ልጅ ላይ ፊት ለፊት እየተጋረጠ ጉዳይ ነው። ሰላሳ 40 50 ኩንታል የምናመርተው ዛሬ 2 ኩንታልም ቀርቶ 1 ኩንታልም ማለት ድሮ አባቶቻችን እየተረቱ በግንቦት እንኳን ማረሻው ጅራፍ የተጎተተበት ይበቅላል ይሉ ነበር። አሁን ግን በዳይና በሰላ ማረሻ ታርሶ አይበቅልም። የምርቱ ጭማሬ እየቀነሰ ሄደ። ራብ ሰተትሎ ገባ። አናገባም ገባለው ታገልና ተጣ። የመጀመሪያው መነሻ ሰብል እጽዋት እንዳይቆሙ እንዳይበቅሉ ያደርጋል። በጣም የምንምን ባዶ ራቁቱን ይቀራል። ባዶ ካዝና ነው አገሩ። አሁን ህፃን የሚታለልበት ሎሚ የለም። ዳቦ ሲቀር፣ ስኳር ሲቀር፣ ሌላ የተለያየ ምግብ ሲቀር ሎሚ ለህፃን የሚታለል ካየኝ የመጥመጥ ቆየ ተብሎ አይገመትም። አፈርን ጠርገን ልከን እኮ ነው አፈራችን ተጠርጎ እየሄደ በምትኩ ስንዴን ወደ ሀገር ኢምፖርት የማድረግ ነገር ውስጥ ተገብቷል። የአየር ንብረት ለውጥ በሰውና በእንስሳት ላይ ዘግናይ ጥፋት ማድረሱ ዓለም አቀፍ እውነታ ነው። ኢትዮጵያም እንዲህ አይነቱን የተፈጥሮ ጥፋት ደጋግማ አስተናግዳለች። በአመት እስከ 100,000 ሄክታር የተፈጥሮ ደን እንደሚጨፈጨፍ ከዚህ በተነሳ የደን ሽፋናችን 2.7% ብቻ እንደሆነ ነው የሚያመለክተው። ይሄ እንግዲህ ጦሱ መዘዙ ብዙ ነው። የመጀመሪያው ድርቅ ነው። ለድርቅ መጋለጥ ነው። ዝናቡ ሲመጣ ጎርፍ ይሆናል። ጎርፉ ደግሞ አፈር ይሸረሽራል። ይህ አፈር መሸርሸር ምጣኔው በማሳ ላይ በእርሻ ማሳ ላይ 130 ቶን በሄክታር የሆነበት ከዚህ የተነሳ ምርትና ምርታማነት እጅግ በጣም አሽቆልቁሎ የሄደበት አገሪቱ የምግብ ዋስትና ማረጋገጥ ባለመቻሏ ለልመና፣ ለሸመታ፣ ለድርቅ፣ ለረሃብ፣ ለመፈናቀል የተዳረገችበት ሁኔታ ታሪክ ሆኖ ነው የቆየው። ከጊዜ ወደ ጊዜ እየተባባሰ የመጣውን የአየር ንብረት ለውጥ ችግርን በዘላቂነት ለመቀልበስ ተፈጥሮን መጠበቅ ብቸኛው አማራጭ ነው። ኢትዮጵያ 8 ዓመታትን ባስቆጠረው የአረንጓዴ አሻራ መርሃ ግብሯ በቢሊዮን የሚቆጠር ችግኝ ተክላ አሳድጋለች። መትከል የጀመርና እንግዲህ ከ5 ዓመት በፊት ነው። ትላልቆች አትክልት እንዳሉ ሆኖ ለነዛ ደግሞ መደረቢያ እንደዚህም ጥቅም የሚሰጡት ቡናዎችን፣ ሙዞችን አሁን ከዚህ በላይም ደግሞ የምንጨምረውም ስላለ ክፍት ቦታ ስላለ እንጨምርበታለን ብለን አስበናል። በየአመቱ አንድ ጊዜ እንኳን ራሱ ማለት 5800 ችግኝ የተለያዩ ዝርያዎች ነበር ተገኘ በአንድ አመት ማለት ነው። ወዲያውኑ ከዚህ ቦታ እንደገባው ማለት ነው። ችግኞችን ምን አይነት ችግኞች ይጠቅማሉ የሚል አሁን ሙዞችም እንደምታያቸው ሀግብርናን ያመጣቸው ቡናዎችም የምታያቸው ያው የግብርና ዝርያ ያላቸው ናቸው። ሁሉንም በሂሳቤ ነው በራሴ ኮንፊደንስ ይጠቅመኛል ብዬ አስቤ ነው የማተክለው። አሁን እየተካሄደ ያለው የአረንጓዴ አሻራ ልማት ከጊዜ ወደ ጊዜ እየተሻሻለ ነው የመጣው። አሁን ግን በማህበረሰቡ ዘንድ ከፍተኛ አመራሩን ጨምሮ ከፍተኛ የሆነ ትኩረት ተሰጥቶት እየተሰራ ስለሆነ ከጊዜ ወደ ጊዜ እየተሻሻለ ነው የመጣው። ይህን ማሳያዎቹ በመስክ ላይ የሚደረገው የጽድቀት መጠን ሪፖርት የተሻሻለ መሆኑን ያሳያል። አሁን በዚህ ዓመት የግብርና ቢሮ በሰራው ኢንቨንተሪ መሰረት ወደ 82% ድረስ እንደሆነ ያሳያል። መንግስት ከላ ብሎኛን ሳይሆን ራሱ የራሴ ፍላጎት ነው። የራሴ ፍላጎት ምንድነው? አንደኛ ከዚህ ቦታ ላይ የተቀመጡ ነውን ንብ በባህሪው አሁን የሚቀስም ዛፎች
ያስፈልገዋል። ጫካ ነው የሚያስፈልገውና በየአመቱ አላቋርጥ ማለት ለመትከል ማለት ነው። አሁን ቡና እኔ ዘንድሮ ከ1000 በላይ እግር ተክያለሁ። ምክንያቱም ቡና በጣም ተፈላጊነቱን አንድን ሀገርም የሚያስተዋውቃት ትልቅ መጋቢ ሆኖ ስላየሁትኝም ቴሌቪዥንም ስለመከታተል ቡና ከ1000 እግር በላይ ኢትዮጵያ እያከናወነች ያለችው የአረንጓዴ አሻራ መርሃ ግብር አህጉራዊ የአረንጓዴ ኢኮኖሚ ስርዓትን ለመገንባት ከማስቻሉ በላይ አገር በቀል ዛፎችን ለመታደግ ጉልህ አስተዋጽኦ እያበረከተ ነው። አገር በቀል ዛፍ በወዲያኛው ገጣውን ማት ጫካ ሆኖ ራሱ እንደ አንድ ቤተክርስቲያን እንደ ገዳም ሆኗል። እቺ ዛፍ የተተከለችው ግራር ናትኝ። ለምንድን ነው? አንደኛ የንቦች ቀስም ናት። ሁለተኛ ደግሞ በዛ ማዶም የሚመጣው ንብ ከዚህ ግራር መጥቶ ይሰፍራል። ሶስተኛ ደግሞ ለላሙም ጥላ ናትኝ። ዘርፈ ብዙ ጥቅም ነው ያላት። በጣም ዘርፈ ብዙ ነው። ተከልካ ስንት አመቷ ማለት ነው? አሁን ይሄ ግራር አሁን 3 ዓመቱ ወደ 4 ዓመቷ እየገባሽ ነው። አንደኛ ቀትር ሲሆን አንተም ታርፋለህ። ላሞችም መዝም በጎችም ያርፋሉ። ንቦች ይቀስማሉ። በራሪ ከመጣ ደግሞ ይሰፍራል። ያኔ ወደ ቀፎ። አዎ ቡናው ጥላ ይሆናል። ለቡናው ለበጋ ማለት ነው። ለበጋ ክረምት ላይ እንቀፈቅፈዋለን። ለበጋ ጥላ ያስፈልገዋል። ወይራ አለ ከቡና ጋር ይመጣጠናል ብዬ አስባለሁ። ዋንዛ አለ። ዋንዛ በቅፍ የሚሆን በእጅ ሙላ ማለት ነው። ዋንዛዎች አሉ። አሁን በዛ ማዶ ያያችሁት ቡናውን ከግብርና ነው የወጣ። ዘራቸው አጭር ነው፣ ግን ወዲያችሁን ፍሬ ነው የሚጠልፉ። አሁን ይሄ ከስንት ዓመት በኋላ ሊያፈራ ይችላል? ፍሬ ሊሰጥ ይችላል? በአመቷ ታፈራለች። ማንኛውንም አምጥቼ አልተክልም። ምክንያቱም የማይጠቅም ነገር የሚያደርግልኛል። ግን የምፈልጋቸው በአንደኛ ደረጃ ቡና ነው። ሁለተኛ ደረጃ ሙዝ ነው የምፈልገው ነው በአሁኑ ሰዓት ማለት ነው። እንግዲህ ጌሾችም አሉ ይጠቅማሉ። እነሱም ግን እኔ ይጠቅመኛል ብዬ የምገምት እስካሁንም ጥቅም ያገኘሁባቸው እኔ ቡና ነው። ቡናና ሙዝ እነዚህ ነገሮች ለኔ ጠቃሚ ለህብረተሰቡ ጠቃሚ ናቸው ብዬ አስባለሁ። መርሃ ግብሩ ለመድኃኒትነት የሚውሉ አገር በቀል ዛፎችን ጨምሮ ኢኮኖሚያዊ ጠቀሜታ ያላቸውን እጽዋቶች ለመመለስ ከማገዙ በላይ የአፈር ለምነትን በእጅጉ እያሻሻለ ነው። ትክክል ነው። ለአፈር ማዚሽ ቦታ ላይ በትንሹ አይቻለሁ። አትክልት የተተከለበት የሆነ ነገር የወደቀበት በአመቱ በሁለት አመቱ አፈር ሆኖ ፍግ ሆኖ የምናገኘው ነገር አለ አያለን። ስለዚህ እኔ የአረንጓዴ አሻራ መርሃ ግብር በጣም አሪፍ ነው ብዬ አስባለሁ። ስለዚህ የአረንጓዴ አሻራ ስንተክል ሲመጣ እሳቤው የተራቆቱ መሬቶችን መልሶ ማልማት ነው። ለምሳሌ የአየር ናይትሮጅን የተባለውን ጋዝ በማከር ወደ ማዳበሪያነት ይቀይራሉ። እንደዚህ አይነት ዝርያዎች ስለሚተከሉ የአፈሩን ለምነት እያሻሻልን እንመጣለን ማለት ነው። ከ8 ዓመት በፊት ከእርሻ መሬቶች ብቻ 130 ቶን አፈር ከ1 ሄክታር መሬት ይታጠብ እንደነበረ የሚታወስ ነው። ይህ አሃዝ አሁን ላይ ወደ 54 ቶን በሄክታር ማውረድ ተችሏል። ይህም በአገር አቀፍ ደረጃ የግብርና ምርታማነትን አሳድጓል። በተለይ እንደ ዘንድሮ ያለ ማር አግኝቻለሁ። ራሱ ከጥር እስካሁን ድረስ እየቆረጡ ነው የሚገኘው። የማር ምርት በጣም በዘንድሮ አይነት ራሱ በጣም ነው የማር ምርት እየቆረጡ ራሱ ማለት ነው። አሁን ዛሬም ማታም ቆርጫለሁኝ። አሁን ዘንድሮ የተሻለ ምርት አግኝቻለሁኝ። ንቡም ቦታውንም እየለመደው እየሞቀው ነው የሄደ። ከሚያዝያ ውስጥ ላይ ራሱ 3 ጊዜ ቆርጫለሁ ዘንድሮ ማለት ነው። ስለተሎ ነው የማር ምርት እየጨመረ ነው። እኔ በተለይ በዘንድሮ ዓመት እውነት እንነጋገር በጣም ኃይለኛ ምርት ነው የቆረጡ ራሱ ማለት ነው። ለንቦች እንደተባለ ማንጎ በሚያብብ ጊዜ ማንጎን፣ ሙዝ በሚያብብ ጊዜ ሙዝ፣ የትም ቦታ ሄዱ ከዚሁ ላይ ነው ቀሰማ የሚቀስሙትኝና ተመጋጋቢ ስለሆኑ ይህን ሁሉ ታሳቢ አድርጌ ነው ስራውን የጀመርኩት። ይኸው እንደምታዩት መሸከም አቅቶት በባላ ተይዞ ነው ያለ። ልናለማው ወይም ለሰብል ልማት ልናውለው የምንችለው መሬት እያሰፋን መጠናል ማለት ነው። ስለዚህ በምርት እና በምርታማነት ከፍተኛ ሚና እንዳለው ማየት ይቻላል ማለት ነው። በተለይ በዚህ ዓመት የምርትን ጭማሪ ስታየው እንደው ጤፍን እንኳን ወስደ ብታይ ስቲል ነው አሁን ድረስ የተረጋጋ እንትን ያለው። ይሄ ደግሞ ባመረትነው ልክ ዲማንድና ሰፕላዩን ያጣጣመ ስለሆነ ነው። ያፈር ለምነትን ባሻሻልክ ቁጥር ምርትና ምርታማነት እንዲጨምር
ትልቅ አስተዋጽኦ ያበረክታል። አረንጓዴ አሻራን ስንሰራ መድኃኒቱ ብትለው ምግቡ ብትለው አልባሳቱ ብትለው ለኢንዱስትሪ የሚሆኑት ነገሮች ከአፈር ነው መነሻቸው። ኢትዮጵያ የአየር ንብረት ለውጥ ችግርን ለመከላከል የአረንጓዴ አሻራ መርሃ ግብርን ተግባራዊ በማድረግ ተጨባጭ ለውጥ ከማምጣቷን በላይ የምግብ ሉዓላዊነትን በራስ አቅም ለማረጋገጥ ጉልህ አበርክቷል። አሁን የማሳ የምታየው አሁን ጎመን ነበረው፣ ጎመን በልቻለሁ። አሁንም በቆሎ አለው። ቡናዎችን አትክልቶችን ምናምን እያየ ነው አይደል? ራሳችን ገበያ ላይ በራሴ በኩል ገዝቼ አላውቅም። የምግብ ዋስትናን የሚያረጋግጡ ነገሮች አትክልት መተከላቸው በጣም ለህብረተሰቡና ለአካባቢው ህብረተሰብ አልፎ ደግሞ ለሀገርም ጠቃሚ ነው ብዬ አስባለሁ። አትክልት ሲተካ ያው ግብዓት የሚሰጥ የሚበላ ነገር መሆን አለበት። የምግብ ዋስትናን የሚያረጋግጥ ለኛ ተጠቅመን ለገበያ የምናወጣው ነገር መሆን አለበት። ቡና አሁን አምና ላይ የተወሰነ ለቅመናል ትንሽዬ። ዘንድሮ ነው አሁን 100% እንለቅማለን ብዬ የማስበው። ይሄ ሁሉም ስላፈራ ዘንድሮ እንግዲህ ተመሰገነ ይሁን ያው ያለውን ያፈራውን እንለቅማለን። እኔ አሁን እንደዚህ ከሆነ አሳክቻለሁ ማለት እችላለሁ። ምክንያቱም ያለውን ነገር ፍሬውን እያያችሁት ነው። ቤተሰብን አስተዳድረን ቀርቶ ከዚያም በላይ ስለ እውነት በጣም ተጠቃሚ ነን። ዛሬ አንድ ሙዝ ገንጥለን ብንወስድ 200 ብር ምናምን ይሸጣል አንዱ ብቻ። ስንት እግር ሙዝ እዚህ ውስጥ አለ? ምን ያህል ይይዛል? በስንት ወሩ ያፈራል? እና አልፎ ተርፎ እኔ በጣም ተጠቃሚ ነኝ፣ እጅግ በጣም ተጠቃሚ ነኝ። አሁን የተቆረጠ ትናንትና የተቆረጠ የንቦች ውጤት የደን ውጤት ነው ከምን ላይ ማለት ነው። ማንኛውም ሁሉም ሰው ደን ተቆጣጥሮ መትከል ብቻ ሳይሆን ሁሉም በየዘርፉ ደንን ልማትን እያንከባከበን በአትክልት ውሃም እያጠጣ ብንለው ውጤታማ እንሆናለን ማለት ነው። እኔ በገርም ባንክ አልሄድም። ብር ሲቸግር ዛሬ ሲያንዱን ቀፎና ፍሬውን እንግባም አለዋለሁ። አሽከሩ ይገባል እንገባለን። 10-20 ኪሎ ቆርጬ እወጣለሁ። 20 ኪሎ ቆርጥ ማለት 20 ሺህ ብር ይዤ መጣሁ ማለት ነው። ስለዚህ ወደ ባንክ አልሄድም ወደ ባንክ አልሄድም። ብር ሲቸግር ሀዞ ነው ወደ ቀፎ ዛሬ መቆረጥ አለብን እላለሁኝ። እገባና ሳየው ባትሪ ያበራለሁ። የመጀመሪያ አየዋለሁኝ። ሲብለጨለጭ እንደ ወርቃ ያገኘው አየዋለሁኝ። ማታ ላይ ኩበቴን ይዤ መሳሪያ ይዤ ወደ ቆርጣ መሄድ ነው እና ወደ ባንክ አልሄድም። ባንኬ ቀፎዬ ነው። ይሄ ብቻ አይደለም፣ የምግብ ስርዓታችንን አመጋገብ ስርዓታችንንም ጭምር እንዲያስተካክል ነው ትልቅ እንትን የፈጠረው ማለት ነው። ምክንያቱም እንደ አማራ ክልል ወስደህ ስታይ በተለይ ከመቀጨር ጋር ተያይዞ ያለው በጣም ከፍተኛ የሆነ ችግር ነው ያለው። ስለዚህ እሱን ለመቀነስ ደግሞ አርሶ አደሩ የአመጋገብ ስርዓቱንም ጭምር እዛው ሳለ የአትክልትና ፍራፍሬውን ያለማል፣ እዛው ሳለ የምግብ ስርዓቱንም ያሻሽላል። ስለዚህ የምግብ ዋስትናን ለማረጋገጥ የአረንጓዴ አሻራ ስራችን ከምንም በላይ ትልቅ አስተዋጽኦ የሚያበረክት ነው። ስለዚህ ሁለቱን ነጣጥለን የምናያቸው አይደሉም። አሁን ያለብንን የምግብ ዋስትናና የስነ አመጋገብ ችግር ሊፈቱ የሚችሉ ዝርያዎች ናቸው እነዚህ ዝርያዎች። የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ ችግኝ መትከል የጀመሩት እነዚህ ታታሪ ገበሬዎች የምግብ ዋስትናን ከማረጋገጥ ባሻገር ወደ ሌላ ምዕራፍ እየተሸጋገሩ ይገኛሉ። ከዚህ ቦታ ላይ የሚገኘው ምርት መልሶ ከዚህ ቦታ ነው የሚተካው። ማርሽጨ ከሆነ አንድ ጥጃ ነው መገዛ፣ ማርሽጨ ከሆነ እንቦሳነት ለመገዛ፣ ማርሽጨ ከሆነ የሰራተኛ ለመከፈል ይህ ቤቱም የተሰራ በሱ ላይ ነው። ከህፃንነት የጀምሬ ነው እኔ ስለ አትክልት በጣም ጥቅምና ጉዳቱን ማውቀው እና ለኔ ህይወት ነው። በቃ ለኔ ህይወቴ ነው። አይደለም ሙዝ ይሄን ተክሎ መተዳደር ይችላል። ብዙ ቤተሰብ በውስጡ መያዝ ይችላል። ቡናም ቢተክል ብዙ ጥቅም አለ፣ ለሀገርም ጥቅም አለው። በጣም ነው የሚያስደስተኝ። በቃ ለኔ ህይወቴ ነው። ምሳ፣ እራት፣ ቁርስ ነው ለኔ ቀርቶ ለቤተሰቦቼ ትልቅ ህይወት ነው። በዛሬው ዕለት ራሱ አንድ አይሱዚ ማንጎ ተለቅሞ ሲሄድ ምን ያህል ያስደስታል፣ ምን ያህል ያዝናናል። እና ለኔ ትልቅ ሀብት ነው። ሸንኮራ አገዳውን ባለፈውን ወደ 20 ምናምን ሺህ ብር ሽጫለሁ ያዛጓሩ ማለት ነው። ቡናውንም የምታዩት ነገር ነው፣ እየጠጣን ነው። እስካሁን እየሸጥንም ነው። ጥቅም አለው። ግን ከጥቅሙ በላይ እኔ የማየውና ስሰራ እዛ በጣም እርካታ አለኝ። በጣም ደስተኛ ነኝ። ቡና አሁን አምና ላይ መጀመሪያ ሲጀምር 2 ጊዜ ነው ያፈራ፣ 2 ጊዜ ማለት ነው። አሁን ደግሞ ይሄን ለቅመን ሊያፈራ ይችላል። በአመት ቢያንስ 2 ጊዜ ያው ያፈራል። ሲቀላ አላት መልቀሚያ። እቺ እንትና ቡና ብቻ ለምትቀነጠስ
ዙሪያች ስለምታብብ ማለት ነው። መርሃ ግብሩ የሰዎችንና የእንስሳትን የምግብ ስርዓት ከመደገፉ ባሻገር ሰፊ የሥራ ዕድል መፍጠር ችሏል። ይህ አቋሚው ሰራተኛ የኔ በተለይ የጊዜያዊ ሰራተኛ ይበልጣል። በሳምንት ራሱ ማለት ነው 10-15 ሺህ ብር የምከፍላቸው ሰራተኞች አሉ። የችግኝ ራሱ አሁን በዛ ገጣውን አለ። ዛሬም ችግኝ ስንቆፍር ነው አለ። ቡናም ስንተክል ነው አለ። በየስራ ዘርፉ ሰራተኛ አለኝ ራሱ ከመተከሉ አንስቶ ሲያፈራም ሲለቀም ገበያ ለመውሰድ ራሱ ገበያ የሚወስዱት ሰዎች የሚለቅሙት ሰዎች ከባለቤቱ እስከሚደርስ ማለት ነው። እና ስራ ፈጠራለሁ። አሁን ይሄን ቡና አንድ ሰው ለቅሞ ጨርሰው ማለት እኛ ሌላ ሆነ ወይም ሁለት ሰው ብናስገባ የሚያላቅመን ማለት ነው። ስራ እድል ፈጠረ ማለት ነው። ያ ደግሞ እንግዲህ ሰው ወደ ከደረቀ በኋላ ደግሞ የሚወስደው ሰውዬ ደግሞ ያው ደግሞ ያንን ደግሞ ስራ ፈጠራ ማለት ነው። ወደ ገበያ ቦታ ለመውሰድ ማለት ነው። እና አትክልት ከመተከሉ ጀምሮ ድላል ስራ ፈጠራለሁ። ቋሚ ጊዜያዊ አይደለም። ቋሚ ራሱን የቻለ ቋሚ ሰራተኛ አለ። ይሄን አትክልት የሚንከባከብ ራሱን የቻለ ሰራተኛ አለ። ላይ ይሄ ቀላል ሰራተኛ አይደለም። የሚጭኑት እንዳልከው ለምሳሌ ጧት ብዙ ሰራተኞች የገዛኝ ሰውዬ ሲጭን ያን ሁሉ ስታይ ትደሰታለህ። ምክንያቱም ያ ማንጎ በመኖሩ ነው። እነዚያ ሰራተኞች መጥተው ጭነው ሳንቲም ይዘሄዱ እና ለብዙ ሰው ለውጥ አለው፣ ጥቅም አለው። ገና ከችግኝ ጣቢያ ሲመጣ ጀምሮ ማለት አዎ ማምጫ አለው። ሲተከል ጉድጓድ ቁፈራ አለው፣ የተካያ አለው። ከዛ በኋላ ደግሞ የማረም የመኮትኮት የማጠጣት ሲያፈራ ደግሞ የመልቀም የመውሰድ አዎ ስራ ፈጠራለሁ። አለ ይሄን ጥቁሮች እነዚህን ያረግፋል። እነዚህን በሚያረግፉ ጊዜ መድረሱ ይታወቃል። ይቆረጣል፣ ይደበናል። ከዚያ ውጭ ራሳቸው መጥተው ደግሞ ማሞቂያ ወስደው ገዝተው በማሞቂያ ሞቀው ይሸጣሉ። ከ1000 እስከ 1200 ይሸጣላቸዋል ለነሱ ማለት ነው። ሙሉዋን ነው። የዚህ ሰፈር ሰው ወይም በዚህ መሰልጣኝ ላይ ያሉ ሰዎች መጥተው አገዳ ካለ አገዳ፣ ጎመን ካለ ጎመን፣ አቡካ እንደዚያው የተለያዩ ነገሮች ማንጎም ካለ ማንጎ ያለውን አትክልት መግዛት ይፈልጋሉ። ከበቆሎ ጀምሮ ማለት ነው። እና ሀኛ አልፎ ለሌላም ጥሩ ነገር ወዲያው ተቆርጦ ወዲያው የሚገኝበት አካባቢ ስለሆነ እኔ በጣም ትልቅ ጥሩ ነገር ነው ብዬ ነው የማምነው ለኔ ማለት ነው። በዛው ሳለ ደግሞ የስራ እድል ሁሉ የተፈጠረበት ነው። ወጣቶች ተደራጅተው ንብ ያረባሉ። ወጣቶች ተደራጅተው ዘር ይለቅማሉ። ከችግኝ ጣቢያ ጀምሮ ማለት ነው ይዘራሉ፣ ይተክላሉ። ከጊዜ ወደ ጊዜ እያደገ የመጣው ችግኝ የመትከል ባህል ገበሬውን ጥምር ግብርና ያለማመደ ከጠባብ መሬት ብዙ አይነት ሰብሎችን እንዲያመርት አስችሎታል። ጎመን እዘራለሁ። በደንብ አጥቤ ጎመኑን ለዶሮች መኖ እሰጣለሁ። ፕሮቲን ነው ስለምባል አጥቤ በስነ ስርዓት ከሳምንት አንድ ቀን ወይም ሳምንት ሁለት ቀን ያው እንደ ምርቱ እንዳለኝ እሰጣቸዋለሁ ማለት ነው። አይ አይደለ? የዶሮውን ኩስ ደግሞ ለምን አገለግለዋለሁ? ለአትክልቶች ለነዚያው ያገለግለኛል ማለት ነው። ይጠቅመኛል፣ ለማዳበሪያነት ይጠቅመኛል ማለት ነው። አሁን ያዝ ሰፈራው ማዳበሪያ ተጠቅሜ አላውቅም። አሁን ይህን አካባቢ በአጠቃላይ በቆሎ በጋ እንዘራለን ብያለሁ። እንዘራለን ሀላንዲት ማዳበሪያ ነው የምንበላ በጋ ማለት ነው። አሁን ገብተህ ብታይ ቡናዎችም እነዚህም አሁን በቆሎች ጠቁሮ የምታያቸው ያ ፍግ ስለተደረገባቸው ነው፣ ኮምፐርሱ ስለተደረገባቸው ነው። ገብቷ ላይ ጥቅም አለው። ጥምር ግብርና የሚለው እኔ 100% ያስማማኛል። ምክንያቱም ጥቅም ስለማገኝበት ነው የምነግርህ። ፍጉ ከማዳበሪያ ከዚያኛው ከእህሉ ማዳበሪያ በላይ በጣም ጥቅሙ እና አገልግሎቱ ይሄ በጣም እጅግ የላቀ ነው። እቺ አንድ አመቷ ቻውን አንድ አመቷ ቻውን ዘይቱነት ታጣጭ የዶሮ ፍግ አዎ የዶሮ ፍግ አላት። ይቻውን በቃ በ3 አመቷ በስነ ስርዓት ታፈራለች። የቡና ችግኝ ናት እና ይቺ ቡና አሁን 3 ጥቅም አላት። አንድ ለራስ፣ ሁለተኛ ለንቡ፣ ሶስተኛ ደግሞ ለአቅራቢዎች ማለት ለሸማች ላነቷም አዎ 4 አግሮፎሬስትሪ ማለት ወይም ጥምር ደን ግብርና ይባላል። ይሄ ማለት ዛፍን ከሰብል ጋር ስናቀናጀው ወይም ዛፍን ከእንስሳት ጋር ስናቀናጀው ወይም ዛፍን ከሰብልና ከእንስሳት 3 ዘይቤዎች አሉት። ከእንስሳት ጋር ስናቀናጀው መኖ አለ ማለት ነው። ስለዚህ መኖ አመጣን ማለት
የእንስሳትን ምርታማነት አሳደግን ማለት ነው። ዶሮዎች አረንጓዴ ነገር ማግኘት አለባቸው፣ የተሻለ ይዘት ያለው እንቁላል እንዲያመርቱ ማለት ነው፣ ምርታማም እንዲሆኑ ማለት ነው። ስለዚህ አግሮፎሬስትሪ ማለት ከሰብል ጋር ሊቀናጅ ይችላል፣ ከሰብል ጋር ከእንስሳት ጋር ሊቀናጅ ይችላል። ሶስቱንም ባንድ ላይ ከንብ ማነብ ጋር ሁሉ የሚቀናጅ ነው። ያ ማለት በምግብ ዋስትና ላይ ትልቅ አስተዋጽኦ አለው። አካባቢን ብቻ መለወጥ አይደለም። አርሶ አደሩ በራሱ ወጥቶ አሁን ጥቅሙን አውቃል። በስሩ ካሮቱን፣ ቆስጣውን፣ ጥቅል ጎመን፣ የተለያየ ቲማቲሙን ሁሉ ያመርታል። እዛው ሳለ ደግሞ የንብ እርባታውን ያካሂዳል። ስለዚህ ወደ ኪሱ አርሶ አደሩ ወደ ኪሱ የሚገባው ነገር እስከሰራህለት ጊዜ ድረስ ተቀብሎ ተግባራዊ ነው የሚያደርገው። ቡና አሁን ለምሳሌ ያለ ጥላ ይሆን ምርትና ምርታማነቱ ይቀንሳል። ጥላ የሌለበት ቦታ ምርቱ ይቀንሳል። ሌላው ደግሞ ለዛ ለቡና ምርት መጨመር የአፈር ለምነትን ይጨምራሉ። ዛፎችን፣ መካከለኛ ዛፎችን፣ ትንንሽ ክሩፖችን አቀናብሮ ወይም በስብጥር አጣምሮ የሚይዝ ማለት ነውና እሱን በማድረግ ኢትዮጵያውያን የሆኑ ዛፎች፣ ሀገር በቀል ዛፎች ምቹ ናቸው። ቡና ያለ ሰሳ ሊኖር አይችልም። ሰሳ በውስጡ ለቡናው የሚሰጠው ናይትሮጅን አለ። ቡናው በተፈጥሮ ፀሐይን መከላከል የሚያስችል አቅም ስለሌለው የሱን ሽፋን ይፈልጋል፣ ከስር ንጥረ ነገር የሚያመጣለታል እና እንደ ሀገርም እንደ ፖሊሲም ኢኮኖሚካሊም ተጠቃሚ ለመሆን አግሮፎረስትሪ የወቅቱ ወቅታዊ የሆነው አጀንዳችን ነው። የብልጽግና ቅርንጫፎች ወደ ጎን እንዲስፋፉ የብልጽግና ፍሬዎች ከተከልነው ዛፍ የምንበላው የምንሸጠው ሀብት እንዲሆኑ የሚያስችል ነው። የኢትዮጵያ አረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመቋቋም፣ የተራቆቱ መሬቶችን መልሶ ለማልማት፣ የምግብ ዋስትናን ለማረጋገጥና የአካባቢ ብክለትን ለመቀነስ የሚያስችል ዘርፈ ብዙ ማህበራዊና ኢኮኖሚያዊ ጠቀሜታ ያለው ሀገራዊ ንቅናቄ ነው። ይህ መርሃ ግብር በተለይ በአማራ ክልል የቡና ምርታማነትን ለማሳደግ አበርክቶ የጎላ ነው። በአመት ነው ቡና ዛሬ አሁን የሚያፈራ እንደ ድሮ በ4 ዓመት በ5 ዓመት አይደለም። በአመቱ ነው። ጥሩ እንክብካቤ ካደረክለት በአመቱ አብቧል። አሁን እውነት ነው ነገር እና በአመቱ እንክብካቤ ነው የሚፈልግ፣ ፍግ ነው የሚፈልግ፣ እጅ ቁፋሮ ኩትኳቶ ነው የሚፈልግ እንጂ በአመቱ ትልቅ ሰብል ይሰጣል። ድሮም እኮ አለ እኮ ዘፈን እኮ በድሮ እኮ ቡና የገቢ ምንጫችን ተብሎ እኮ ተዘፍኖለታል አይደል እንዴ? ስለዚህ ቡናን ደግሞ እንደ አማራ ክልል ብዙ አልሰራንም። ገና ብዙ ስራ ይጠበቅብናል። ነገር ግን ደግሞ ካሁንም ሰፋፊ በጎጃም ወስደ ብትወስድ ከምስራቅ ጎጃም ጀምረን ምዕራብ ጎጃም ነው እነ ሰሜን ጎጃም ወስደ ብታይ፣ እንዲሁም በምስራቅ አማራ ወስደ ብታይ፣ ወደ አምባሰል ብትሄድ፣ ወደ በሰሜን ሸዋ ብትሄድ ቡና አለ ማለት ያንን በምንፈልገው ደረጃ እኛ አርሶ አደሩ በዛው ልክ በሚፈልገው ደረጃ ስላላደረስ ነው እንጂ በሰፊው ፖቴንሻሉ በጣም ሰፊ ነው። በፊት እኮ አማራ ክልል ይታወቃል እኮ በቡና። አሁን ወደ ኋላ ለምን ተመለሰ? ለምን ደግሞ አሁንስ በሰፊው አንሰራም የሚለው ሌላው የቤት ስራ ሆኖ፣ ነገር ግን አሁን በሰፊው አርሶ አደሩ ጋር ግንዛቤ ተፈጥሮ ሰፋፊ ክላስተር ቦታውን እሱ ራሱ ከጉድጓድ ዝግጅት ጀምሮ እንዲያገኝ በዛ ልክ ዝግጅቱን አጠናቆ ችግኙ ነው እየፈለገ ያለው። አሁን በችግኝ ጣቢያዎቻችን የሚጓጓዘውን ካየ ቡና ነው በብዛት። ቡናን የወሰድን እንደሆነ አረንጓዴ አሻራ መርሃ ግብር በ2011 በምታወጅበት ጊዜ በአመት አማካይ የቡና ማሳ በሄክታር ሲለካ 600,000 ሄክታር ብቻ ነበረ። በአሁኑ ሰዓት አምና 2017 ላይ 1.4 ሚሊዮን ሄክታር መድረስ ችሏል። ይሄ የሆነው ችግኝ ጣቢያዎች በመስፋፋታቸው። ችግኝ ጣቢያዎች 60,000 የማያልፉ የነበሩትን ወደ 127 130 ችግኝ ጣቢያዎች በመላ አገሪቱ በመንግስትም በማህበራት በግለሰብም ደረጃ የሚደራጁበት ሁኔታ ስለተፈጠረ የፍራፍሬና የቡና ችግኞች ላይ ተደርጎ ስለነበር የቡና ማሳ መስፋት ችሏል። በአባይና ጣና ተፋሰስ ዙሪያ እየተከናወነ የሚገኘው የችግኝ ተከላ መርሃ ግብር
የገበሬውን የገቢ ምንጭ ከማሻሻሉ ባሻገር ህዳሴ ግድብ በደለል እንዳይሞላና ደህንነቱን ለመጠበቅ ጉልህ አበርክቷለሁ። በላይኛው ተፋሰስና በታችኛው ተፋሰስ የምንላቸው ሁለት የልማት አካላት አሉ። በላይኛው ተፋሰስ ያሉ ነዋሪዎች ወይም ማንኛውም አጋር አካል የልማት አጋር አካል ሊሆን ይችላል። በላይኛው ተፋሰስ ላይ የሚሰሩ የትኛዎቹም ስራዎች የታችኛውን ተፋሰስ የሚከላከሉ መሆን አለባቸው፣ በደለል እንዳይሞሉ መሆን አለባቸው። ይሄ የሚተከለው ደለልን ለመቀነስ ብቻ ሳይሆን አሁን በአደገኛ ሁኔታ የተጋረጠብንን የአየር ንብረት ለውጥን ለመቋቋምና ለስርየት ወይም የማይበገር የአረንጓዴ ልማት ለማካሄድ የሚያግዝ ነው። ኢትዮጵያ በአህጉረ አፍሪካ ከተራቆተው 100 ሚሊዮን ሄክታር መሬት ውስጥ 22 ሚሊዮን የሚሆነውን መሬት በደን ለመሸፈን እየሰራች ነው። አገሪቱ የወሰደችው ተነሳሽነትም አህጉራዊ የአረንጓዴ ኢኮኖሚ ስርዓትን ለመገንባት ጉልህ አስተዋጽኦ እንደሚኖረው ይታመናል። በጣም እዚህ ቦታ ላይ መዋል ራሱ አይደለም መኖር መዋሉ ብቻ ራሱ ይበቃል። አንዳንድ ሰዎች እንኳ በአጋጣሚ በእንግድነት ሲመጡ በጣም ነው ቀንተው የሚሄዱ ሰዎች። እኛስ ሁሌም እየኖርንበት ነው። አንድ ቀን እንኳን ራሱ የተጠቀሙ ሰዎች ለብዙ ጊዜ ነው የሚያወጉ። እዚህ ቦታ ላይ መቀመጥ ያው ኦክሲጅን ነው። ለዚህ በተለመ ይሄን ንብረት ይዞ ሙቀት ቢኖርም ይከላከለዋል። ጥሩ ነገር ነው። ጧት ተነስተን ጥሩ ነገር ነው የምናይ፣ አረንጓዴ ነው የምናይ ሁሌም ስንወጣ እና ቦታው በጣም አሪፍ ነው። ሙቀትነቱ እየቀነሰ ነው ማለት ይቻላል ከቀደሙ ከበረሃነቱ እኔ ቀደም ሲል ስለማውቀው ማለት ነው። አሁን ዙሪያውን በአትክልት ዙሪያውን እያንዳንዱ በልማት ሰውም ተራርቶ ጥቅምና ጉዳቱን አትክልት የማይተክል ሰው ይኖራል ብዬ አላስብም እና ትልቅ ጥቅም ነው ያለው። አይደለም ቀርቶ እኔ ከቤቴ ከምቀመጥ ከዚህ ውዬ ምሳ ሳልበላ ብውል አልኩህ እኮ በጣም እርካታ ይሄ ነው አይባልም። ስንተነፍስ በጣም የሚያስጨንቀንን ወይም ከመኪኖች የሚወጣውን ይህን በካይ ጋዝ በመውሰድ ምግብ ያዘጋጃሉ። ካርበን ዳይኦክሳይድ የተባለው በኋላ ደግሞ ምግባቸውን ፕሮሰስ ሲያደርጉ ደግሞ ለኛ ምን ይሰጡናል? ኦክሲጅንን፣ ንጹህ የሆነውን አየር። ስለዚህ ለመኖር ትልቅ ተስፋዎቻችን ናቸው ማለት ነው። ከምግብ ዋስትና ከማረጋገጥ ባለፈ ንጹህ አየርን የተበከለውን አየር ይወስዳሉ፣ ምግባቸውን ያዘጋጃሉ፣ ለኛ ደግሞ ንጹህ አየር ይሰጡናል ማለት ነው። የሚጠቅምን ነገር የሚያውቀው ፈጣሪ ነው። ግን ስትሰራና ችግኞችን ስትንከባከባቸው ውሃ ስታጠጣቸው አንተ ትረካለህ። ትልቁ መንፈስ ያ ነው፣ እርካታ አለው። የሚገርም ነገር አሁን ልጅን በቃ ሀልጆች አስፈልጭ ነው የማየው ይህን ነገር እውነት ለመናገር ማለት ነው። በጣም ደስ ይላል። ጠዋት መጥቻው እነዚህ ነገሮች ነው የማያቸው። እኒህ ዛፎች ናቸው እንግዲህ ዋና ተስፋዬ። ከምንም በላይ እኔ የምረካው አይረበኝም፣ ምን አይለኝም። ለምን ነው የማይረበኝ? ከዚህ ቦታ ገብቼ አረንጓዴ ዛፎችን ሳይ ከልጆች በላይ ነው ማያቸው። እነዚህ ዛፎች ራሱ ለእውነት የምንነጋገር ማለት ነው። አይርበኝም፣ አይጠመኝም፣ አልሄድም። እንደውም ባለቤቴ ሁለት ቤት አለ እንዴት ትለኛለች። ከዛ ምትውል ምንድን ነው አይርበም ትለኛለች። ምንም አይርበኝም። የሚርበኝ ከዚህ ስመጣ ነው፣ ከተማ ስመጣ ነው። ማንንም ራሱ ጅል ወሬ ያልሰማም ምን ወሬ ያልሰማም ራሱ ከከብቶች በጎች ንብረቶች ጋር ከቦታው ይናፍቀኛል። ዛፎችን ራሱ ከምንም በላይ ከልጅ በላይ ነው የምወድ ራሱ ማለት ነው። ማልዳር እንዲህ ብዬ ሳይሆን አረንጓዴ ሳይ የምን ያለረካሉ። ዘንድሮ እነዚህ ደግሞ አድገውልኛል። ደግሞ ከርሞ ደግሞ እዚህ ላይ ማሳደግ አለብኝ። እቅድ የኔ ምን ጊዜም ይሄ ነው ራሱ ይሄ በጽናት ነው ለዚህ ደረጃ የደረስን። ዛሬ እግዚአብሔር ይመስገን የሰላም ካምፓስ ተማሪዎች መጥተው ከዚህ ላይ ልክ ሲያነቡ አንብበው ልክ በስነ ስርዓት ሻያቸውን ተጥተው ለስለሳቸውን ተጥተው ሲሄዱ ለኔ ራሱ ያለኝ እርካታ ይሄ ነው አይባልም። አብዛኛው የሀገራችን ህብረተሰብ ኑሮው ከግብርና ጋር የተቆራኘ በመሆኑ በቀጥታም ይሁን በተዘዋዋሪ የደን ሀብት ጥገኛ ነው። እናም ችግኝ ተክሎ ለማሳደግና ለቁም ነገር ለማድረስ የዜጎችን ጉልበት፣ ጊዜና ቁርጠኝነትን ይጠይቃል። የሆነ ቦታ ላይ ተክሎ ውሃ ካልጠጣ እኔ እንደራሴ ነው የምወስደው። ውሃ ካልጠጣ ካልተንከባከበ ሰው ካልቀጠረለት ወጭ ማውጣቱ ምንም ትርጉም የለውም ብዬ ነው የማስበው። መንከባከብ ያስፈልጋል፣ መቆፈር ያስፈልጋል። ለምሳሌ እነዚህ ጉኖች ካልተቆፈሩ አረም ነው ምግባቸውን የሚሻሙ። ያው መጠጡ በጋ ላይ በጣም አስቸጋሪ ነው። መሬቱ ድንጋማም ስለሆነ ተልተሎ ነው የሚጠማው
ያው በጋ ላይ በጣም በትኩረት ነው እንክብካቤውም ወጪውም እንዳለው ሆኖ እንደዚህ በጣም ስለተንከባከብ ነው እንደዚህ ለመሆን የቻለ ስለተንከባከብ ነው። ካልተንከባከብኩት ደግሞ ዝም እየተከየትቸው ካሄድኩ ወይም ዙሬ የማላየው ከሆነ የተተከለው ሁሉም ይደርቃል። አትክልትና ልጅ ያው መቼም እንግዲህ ታውቁታላችሁ። አትክልት ዝም ብሎ መትከል ብቻ የኔ ያህል አትክልት ተከያለው ሳይሆን እንክብካቤ ያስፈልገዋል። ኩትኳቶ፣ አረሞ፣ መጠጥ ያስፈልገዋል። በክፍለ ከተማው እንኳን ያስገመትኩት አፈር በሺ የሚቆጠር ቢያጆ እሱ ሁሉ አስሞልቼ ነው ለዚህ እይታ ይበቃ። ይሄ አይደለም ቀርቶ ዝም ብሎ መትከል ብቻ ሳይሆን ዝም ብሎ መትከልማ ይሄን ያልተከያለው ብሎ ቁጥር ይሄ ዋጋ የለውም፣ ተስፋ የለውም። ከኩትኳቶ ጀምሮ ከፍግ ጀምሮ ብዙ ድካም፣ ብዙ ልፋት፣ ብዙ ይሄ ነው አይባልም። በቃ ግን ያው ጽናት ያስፈልጋል። በወቅቱ በጋ ላይ ውሃ ጠጣቸዋለሁ፣ እየተሸከሙ አጠጣቸዋለሁ። ውሃ በትከሻ አምጥቼ ማጠጣቸው። በስራቸው ላይ እንጎንፋቸዋለን። ሌላ ለማፈር ቀይ አፈር ደግሞ አመጣ እንደፋበታለን። በሰከንድ ያድጋል። አትክልት አንከባከቢ ነው የሚፈልገው። ራሱ ካላንከባከበው ማንኛውም ነገር ሊያድግ አይችልም። ልጅም ወልደ ራሱ በሳት ገላውን ካላጠፈው ንጽህናውን ካልጠበቀለት እንትን እያለን ሜድ ይቀረጭጫል። አትክልትም እንደዛ ነው። ዝም ብለህ ተክለ ዘወር ብለህ ሳታይ ተክለ መሄድ ብቻ ሳይሆን ማንከባከብ። ብዙ ሰው ችግኝ ሞተብኝ የሚለው ስለማይንከባከበው ነው። አሁን ውሃ ተጠጣ በወቅቱ ላይ ተተኮተኮተ ከተጎነፈ በጣም ነው የሚያድግ ራሱ ማለት ነው። በጣም ድካም አለው። ምክንያቱም ዝም ብዬ ከተውኩትማ አሁንም ይደርቃል እኮ። አሁን እኛ ሰፈር አሁን በሳምንት ውሃ መጠጣት አለበት። ያ ካልጠጣ የከሰረ ነው። ወጣ ብዬ ከሰነበትኩ አሁን ጎረቤቶች አሉኝ፣ እነሱን አጠጡልኝ ካላልኩ በስተቀር ደርቆ ነው የማገኘው። ስለዚህ እንክብካቤም ያስፈልገዋል፣ ትግል ያስፈልገዋል። ሳምንት ነው የምነግርህ። ሳምንት ውሃ ሳይጠጣ ከቆየ የለም በቃ እንደሌለ ቁጠረው ማለት ነው። ብዙ ድካሞች ይኖራሉ። በአገር አቀፍ ደረጃ ለ8ኛ ጊዜ የሚከናወነውን የአረንጓዴ አሻራ መርሃ ግብር ምክንያት በማድረግና ደን የህልውናቸው መሰረት በመሆኑ የተመረጡና ዋጋ ያላቸውን ችግኞች በመትከል አገራዊ ግዴታቸውን ከመወጣት ባለፈ አረንጓዴ ኢኮኖሚን በዘላቂነት ለመገንባት ሰፊ ቅድመ ዝግጅት ማድረጋቸውን ገበሬዎች ተናግረዋል። ዘንድሮ እኛ አሁን እንተክላለን ብለን ያሰብነው አሁን ፓፓያና ቡና በዚህ ዓመት እንጨምራለን ብለን ያሰብነው ፓፓያና ቡና ማለት ነው። ፓፓያ ነው እንደምታውቀው ሲያፈራ ጥቅም አለው። ወይራም እንተክላለን ብለን ያሰብናል። አሁን ወይራ ለምንድን ነው በጣም አዳጊ ዛፍ ነው። ንፋስም በጣም ትልቅ ዛፍ ስለሚሆን አንደኛ ንፋስ ይከላከላል፣ ሁለተኛ ደግሞ በሚያድግ ሰዓት ቅጠሉ ቀፎ እናጥንበታለን። በወይራ የታጠነ ቀፎ ንብ አያልፈው ይገባበታል። በባህሪያቸው ጥሩ ሽታ ያለው ነገር ነው የሚቀስሙ እንጂ 30 ቢያብብ አሁን እሱ ቅጠል አሁን ይሄ የምታየው መርዛማ ነገር ነው። ያበበውን ሁሉ አይቀስሙትም። ለምን? ጥሩ ሽታ ያለው ነው የሚቀስሙት። ዘርፈ ብዙ ጥቅም ነው ያለው። ማለት ጥቅም ነው ያለው። ስለዚህ ለዛ ነው አሁን ዛሬ ለዛ ነው እቺን ምን ተከላታይ ተከላት እንግዲህ በጋራ ስለዚህ ፍግ ምናምን ያስፈልገዋል። ዝም ብሎ በቂ ነው ይሄ። አሁን ዛሬ ከለመደው በኋላ ኮምበስት አለው። ኮምበስት እናደርግበታለን። ራሱ እዚህ የተፈጥሮ የላሞች የተፈጥሮች አለ፣ ጽዳጅ አለ። አዎ እሱን የተወሰነ ከለመደ በኋላ ጣል ማድረግ በቃ በሰከንድ ነው የሚያድግ። አሁን የዛሬ ዓመት ስታየው ዛሬ የተከልነው ችግኝ አይመስልም። አሁን እሱ ቢያንስ አንድ 300-400 እግር ቡና አዝዣለሁ። እዚህ ማዶ ግብርና አለ። አውዚያ ችግኝ ጣቢያ ከሱ አዝዣለሁ። የዝናቡ ጉዳይ ነው እንጂ አሁንም ይጨምር። ስለዚህ በተለይ በዚህ ዓመት ከ1.7 ቢሊዮን በላይ ችግኝ አፍልተን ይሄንንም ከ1.7 ቢሊዮን በላይ ደግሞ ጉድጓዶችን በማዘጋጀት የችግኝ ተከላችንን እናካሄዳለን ብለን አቅደን ስንንቀሳቀስ ነበር ማለት ነው። ከፍራፍሬ ደግሞ ከ25 ሚሊዮን በላይ የፍራፍሬ ችግኞችን ደግሞ በመትከል በተለይ ክላስተርን መሰረት ባደረገ እነዚህ የሚተከሉ ክላስተር የምናደርጋቸው የአትክልትና ፍራፍሬ ስራዎቻችንም በጂኦ ሪፈረንስ የተደገፉና የተሰሩ ናቸው። የአንድ ቀን ጀንበር ተከላችን ከ314 ሚሊዮን በላይ ችግኝ በአንድ ቀን እንተክላለን ብለን እንደ አማራ ክልል አቅደን ቅድመ ዝግጅታችንን ጨርሰን ቦታ ለይተን በጂኦ ሪፈረንስ እንዳልኩ ተለይቶ ያንን ነው እየጠበቀ ያለው። ወጣቱም ሴቱም ሁሉም በአንድ ቀን ወጥቶ በአንድ ቀን የምንተክለውን በአንድ ቀን ጀንበር የምንተክለዋቸውን ችግኝ ወጥቶ እንዲተክል በዚህ አጋጣሚ መልእክቴን አስተላልፋለሁ።
እስቲ ወደ ዝኑና ጠጋ ጠጋ በሉና እንብላ እንጠጣ።